ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላም ነው ወይ? ብርድ እንዴት ይዟችኋል? ምንም አይልም። ያው ትንሽ መጀመሪያ ስለሆነ ቀወጥ ያለ ሊሆንባችሁ ይችላል። እንግዲህ ምንም ማድረግ አይቻልም። ያው ግማሽ ወር ሙቀት ግማሽ ወር ብርድ ነው እዚህ ሀገር። ምንም ማድረግ አይቻልም። እንግዲህ እሱ አላህ ይገዘን። እስኪ በዱአችሁ አንረሳሳ ማለት ነው። ሀባብ ዱአ አድርጉ፣ ለሁሉም ነገር ዱአ አድርጉ ማለት ነው። አላህ በያለንበት ከክፉ ነገር ይጠብቀን ይጠብቃችሁ ማለት ነው። ሀባይቦቼ እንግዲህ ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ፈታ እያልን እንፈተፍታለን ማለት ነው። ሀባይቦች እንግዲህ በባለፈው ክፍለ ጊዜ ሲኖላ የሚለው ድራማ ይዤላችሁ መጥቼ ነበረ። እንግዲህ ያው እጠር ባለመልኩ አድርገውታል እነሱም ሲኖላና ሄመን እንግዲህ ታርቀው ነበረ። ነገር ግን ደግሞ ሄመን መገለባበጧን አላቆመችም። እንግዲህ ሜላት ወደ ራሷ መልሳታለች። እንግዲህ አፏን ቅቤ ቀብታ ምናምን ነገር ወደ ራሷ መልሳታለች። እንግዲህ በባለፈው ኦርካ የተወጋ ጊዜ እሷ ናት የወጋችው ብላ ቪዲዮ ቀርጾ የሲኖላ ባል ስለላከላት ያንን ስታሳያት እንዴ አስመሳይ ናት፣ እሷን ነበረች እንዴ ሐኪም ቤት ይዘው የሄደችው፣ እንዴት ሄ ሊሆን ይችላል እያለች ሄመንም ተበሳጨች። በጣም ይቅርታ እንደዛ እንዲያልገፋፋቻት ሁላ አስመሳይ ነሽ አንቺ ምንድነሽ እያለች እንዲያልገፋፋቻት ወይም ደግሞ ውጭ ብላ እንዳላስገደደቻት ሁሉ ዛሬ እንግዲህ አፏን ቅቤ አድርጋ ወደ ራሷ አምጥታታለች። አዎ አንቺንማ መመለስ አለብኝ እያለች እንግዲህ ሜላትም ወደ ራሷ መልሳታለች። የሄመን መገለባበጥ ያደናገራቸው ኦርካና ሲኖላ እንዴት እንደዛ ብላ አሁን ላንቺ ጥሩ ልትሆን ቻለች? ምንድነው ነገሩ? ነገር ግን ግራ ያጋባል። እኔም እሱን እያሰብኩ ነበረ። ቢሆንም ግን እሷ ተጸጽታ ለማስመሰል ነው ሜላትን ለማስመሰል ነው እንጂ እኔ አንቺን ጠልቼሽ አይደለም ትልና እሷም ደግሞ ስለተነገረቻት ያው ሲኖላም ሞኘት ያለች ስለሆነች ኦኬ ብላ ተቀብላለች። ምን ማድረግ ነው ያለብን? ስለዚህ እኔ ያግዝሻለሁኝ። ምንድን ነው መጀመሪያ ግን የምናደርገው ብላ እንግዲህ የሜላት ተላላኪ ለመሆን ክፍት ሆናለች ማለት ነው። ኤመን ማድሪ ሄመን ይሁን ብቻ ሁለቱም ይሁን ማለት ነው። በቃ ከኦርካን መለያየት አለብን፣ እሷን መግደል አለብን ስትላት እንዴ ረሚል ይሄማ አይሆንም፣ ሰው ገለን ግን እኮ በጣም እኮ ነው የሚከብድብን፣ ወንጀሉ በጣም ከባድ ነው ስትላት ምንም ችግር የለውም ማንም አይጠይቀንም እንዲያይለይ እናደርገዋለን ትልና እሷም ደግሞ እንግዲህ ኦኬ ችግር የለውም ስለዚህ ምን ማድረግ ነው መጀመሪያ ያለብን ትልና እሷም ትስማማለች ማለት ነው። ከተስማሙ በኋላ እንግዲህ እንዴት ነው ምናምን ትልና እሷም ስራ ልታግዛት ጉድ ትላለች ሲኖላን። ነገር ግን እሰራልሻለሁ እያለች ከጀርባ እያወራኝ ነው። በዛ ሁኔታ እንግዲህ አንቺ ስራውን ታየው ህጅና ከወንድሜ ጋር ተጫዋች ትልና እንግዲህ የየትነቷን ጉድ ልትል እሷ ጉድ ልትል ሳይሆን ሻይ አፍልቼ ከወንድሜ ሚስት ጋር መጠጣት እፈልጋለሁ ትልና ከዛም ሻዋን አፍልታ መጥታለች ማለት ነው። እንግዲህ ከሻው በኋላ በሚቀጥለው ክፍለ ጊዜ ምን ተፈጠረ የሚለውን እናያለን ማለት ነው። ምክንያቱም እሷ ሜላት የሰጠቻትን እንግዲህ ምንድን ነው መሰላችሁ? ሜላት በሻይ የሆነ ነገር እንዲታጠጫት እፈልጋለሁ። የሜላት ተላላኪ ለመሆን ስለወሰነች ሄመን እንግዲህ ሄመን ሻይ ታፈላና ሜላት የሰጠቻትን መድኃኒት ሻይ ውስጥ ታደርግና ወንድሜ ሚስት ጋር ሻይ መጠጣት አይፈቀድልኝም ትልና ይዛ ትሄዳለች። እንግዲህ ምን ተፈጠረ የሚለውን አብረን ያለን ሀባይብ ከሻው በኋላ ተመልሰን መተናል ማለት ነው። ሀባይብ በነገራችን ላይ ስልፋ ቀይር ያለሁኝ ምንም ማድረግ አይቻልም። ትንሽ ድምጽ እንትን ያለ ስለሆነ ስልፋ ቀይር ያለው። ለማንኛውም እንግዲህ ሻይ ሲጠጡ ልትጠጣው ስትል ድንገት ይሄን የሰማው ኦርካ ድንገት ከኋላቸው ከቸች ይላል።
አንዴ ምን እያደረግሽ ነው? የሲኖላን ሻይ ቀማና በገላዋ ይቸምግባታል ማለት ነው። የሚያቃጥል ሆኖ ቢሆን አሪፍ ነበር፣ ግን ችግሩ ደግሞ የሚያቃጥል አይደለም። ምክንያቱም ለታይታ የተሰራ ነገር ነው። በገላዋ ይከትባትና ከዛ እሷ ደግሞ ምን ማድረግህ ነው? ምን ማድረግ ነው? እንዴት ታደርጋለህ? ትልና ሲኖላም ተቆጣዋለች። አይት አይደለች መቼስ። እሱም ደግሞ አንቺ ተቀመጭ፣ ምንም የማታውቂው ነገር አለሽ አንቺ ነይ ቶሎ ብሎ ጎትቶ ክላሱ ገብቶ ምንድን ነው? ለምንድን ነው ለሲኖላ በሻይ መርዝ የሰጠሻት? አንቺ ምን እያደረግሽ ነው? ስራሽ ምንድን ነው? አንቺ የማህሌት ተላላኪ ይልና ይቆጣታል ማለት ነው። እንግዲህ ስለምን መርዝ ነው የምታወራው? አንተ ተኝተሃል መሰል፣ ሲጀመር ተኛና በእንቅልፍ ቢሄድልህ የተሻለ ነው ትለዋለች። እና አላደረኩም እያልሽ መድረቅሽ ነው? አንተ ተኛና ይውጣልህ፣ እኔ እንዲሄድ ፍቀድልኝ ብላ እሷም ተናግራለች። ምክንያቱም ከመድረቅ ውጭ ምንም ማድረግ ስለማትችል ማለት ነው። እንግዲህ የሜላት ሀሳብ ይሄ ነበረ። ቀጣውን እናያለን አብራ ምክንያቱም ድርቅ ስትል ምን የሰማውን ሁሉ እያንዳንዱ ነገር ይነግራታል ማለት ነው። አንተ ምንም ነገር የሰማው ነገር የለም፣ ዝም ብለህ ነው የምታወራው፣ ስለዚህ ዞር በልልኝ ብላ ለመውጣት የምታደርገው ጥረት ምክንያቱም ያለ መድረቅ ሌላ ውጭ ከዚህ ውጭ ምንም የምታደርገው ነገር ስለሌላት እሱ እያንዳንዱ ከዚህ በፊት ማህሌት ጋር የሚያወሩትን ነገር በደንብ ስለሰማ እንደሚያደርጉትም እርግጠኛ ስለሆነ ከመጠጣቷ በፊት የደረሰው ስለሰማ ነው። ምንም አላደረኩም፣ ሻይ አፍልቼ ለሚስት መስጠቴ ስህተት ነበረ ወይ? አንቺ ለነገሩ እህቴ ነሽ። መቼ ነው የማላቅሽ? መቼ ነው እህቴ የሆንሽው? ለነገሩ ሚስትህንም ክዲሃል፣ እኔንም መካድ እኮ ትችላለህ ብላ እሷም ነገራቶችን ወደ ሌላ ነገር ትወስድበታለች ማለት ነው። እሱም ይሄን ነገሩን ሁሉ ስላወቀ ድርቅ ማለቷን ስለቀጠለችበት ሁሉንም ነገር አውቋል። ልጅቷ ሚሮህን ሁሉ ስለያዘችው ስለቀያየረችው መሞት አለባት ብለን ስላሰብን ያደረግነው ይህ ማለት ይመስለኛል። ዳርዳሩን ከመሄድ እንደዚሁ ብላ ብታርፍ የተሻለ ይሆን ነበረ። መከራከሩን ትተሽ እስካሁን እኮ የሰማሁሽ ብልግናሽ የት እንደሚደርስ ለማየት እንጂ እያንዳንዱ ነገር ያልሰማሁ እንዳይመስልሽ። ምክክራችሁ ገብቶኛል። እያደረጋችሁ ያላችሁ ሴራ በጣም ከሚገባው በላይ እኔ ተረድቻችኋለሁ ብሎ እሱም ይነግራታል። እሷም እንግዲህ ያው ድርቅናዋን ይዛ ለመውጣት ሞክራለች። ምክንያቱም ያላት ሀሳብ ይሄ ብቻ ስለሆነ ሌላ ምንም ምርጫ ስለሌላት ሜሉዬ እንዴት ሆንሽ? መርዙን ሰጠሻት ወይ ብላ እሷም ትጠይቃለች። ከራሷ አስቀምጣ መርዟን ማለት ነው። ሄመን በነገራችን ላይ ሲኖላን መርዝ ትላለች። እሷም ደግሞ ሜላት መርዟን እየተከተለች ወይም ደግሞ እያጠፋቻት መሆኑን አልገባትም። ሰምቷል፣ ሁሉንም ነገር ሰምቷል፣ ጉድ ሁነናል ትላለች። እሷም ደግሞ እንግዲህ ያው እና ምን ይሻለናል፣ ሌላ መላ እንፍጠር፣ ሁሉም ነገር ስለሰማ ተመሸምጠጥ ውጭ ምንም ማድረግ ያለብሽ አይመስለኝም፣ እሱ ነገራቶችን ያውቃል ትልና ሜላትም ደግሞ እንግዲህ ይማኗ ይቀጥላል። ሌላ ድራማዋን ትጀምራለች። ሌላ ድራማዋ ደግሞ እንግዲህ እስኪ አብረን ሄመን እንዳለችው ከመድረቅና ከመሸምጠጥ ውጭ ሌላ አማራጭ የለንም ብላ ስላለቻት መቶ እሷ ዘንዳ ስታቀማጥለው እሷም ስታቆላምጠው በስሙ በጥፊ አጠለቀጥባት። እንዴ ምን እያደረግክ ነው? ለምንድን ነው ብላ የምትለው ለምንድን ነው ለሲኖላ መርዝ መስጠት የፈለግሽ ብሎ ስጠይቃት ስለ መርዝ ነው የምታወራው። ሁለታችሁም ስለደረቃችሁ የምታሳምኑ ይመስሏችሁ ነው? ተሳስታችኋል። እንዲያቀዱት ደግሞ ሌላ ድራማቸውን ፈጥረው እዛው ቆመችበት። እሱም ደግሞ ተናግሯት ሲሄድ አይ ሄድ ሌላ ድራማ ጀምራለሁ ብላ እንዳለችውም ሌላ ድራማዋን ጀመረች። እነሱም እዛ ሆኖ በስልክ እያሴሩ ነበረ። እሷም ደግሞ እንግዲህ መሀል ሜዳ ወደኩኝ አለችና ራሷን ሳተች። ነው ሰዲያት ኧረ እንደማይመስል ነገር እዛ አይመቻትም፣ እዛው ሰዲያት አላለችም። እሷም ተከትላ ልክል ስትል ሲኖላ በአንቺ ምክንያት ነው። የት ነው ደግሞ ተከትለሽ የምትሄጂው? እነሱ እኮ ባልና ሚስት ናቸው ትልና ታቃጥራለች። እሷም ደግሞ እንግዲህ ውሃ አንጭልኝ ብሎ እሱም ደግሞ ውሃ ሲያረግባት መንቃቷን አልፈለገችም። እሷም ታሽቃብጣለች።
ትንፋሽ ስጣት ምናምን አይነት ነገር። ምክንያቱም ሲኖላን በቅናት ለማሳበድ ያሰበችው ሀሳብ ነው። ይሄ ምን ሀሳብ ማለት ነው? ምክንያቱም ድራማቸው አንድ ላይ ነው ማለት ነው። እንግዲህ ሰሞኑን 4 ሰው ብቻ ነው ትወና የሚያካሂደው። ለምን እንደሆነ አላውቅም። ሲኖላን እያየች እንግዲህ እንዴት ዛርጋት፣ እንዴት ዛርግላት፣ እንዴት በላት ሚስት አይደለች ምናምን ሲኖላን በቅናት ለማሳበድ እሷም ደግሞ እንግዲህ ሲሰለቻት ወጥታ ሄደች ማለት ነው። ለምን ትሄዳለህ አንተን ይሄዳለሁ ይትልና እዛ ያለችበት ሆኖ በቅናት ለማስቀናት ያደረገችው ነገር አልበቃት ብሎ ተነሳ። ደግሞ ማር ቤት ሄዳ በጣም ብዙ ነገር ስትላት ነበረ። ሲኖላ እንግዲህ ይሄን ያህል ከጮሽና ይሄን ያህል ካልሽኝ ይበቃሻል ሂጂ ትልና በቃ ከዚህ በላይ አልሰማሽም ብላ እሷ ራሷ ተነሳ ጥላት ትሄዳለች። ነገር ግን ሲኖላም እንግዲህ መሄድ አለብኝ እሷ ያንተ ነች አንተ የእሷ ነህ እያለች አለቃቅሳለች ማለት ነው። ያው እንግዲህ በነገራችን ላይ በዚሁ አጋጣሚ እነሱ እየተጨካቸኩ ድራማቸውን እየሰሩ እነሱን እንዲያውም እያገናኟቸው ነው። በደንብ ኮንታክት እያደረጓቸው ነው። ክፉ ሰው ራሱን ነው የሚጎዳ ሲሉ ሰምታችሁ ታውቃላችሁ። ከዛ በመቀጠል እንግዲህ ያው ድንገት እንዴት ስትል ያው ፊንት ሰርታ ተኛች እንድትባል በአክሽ ተነሽ እኔ ነኝ ሰርተንላችኋል እኔ ምን ሰራሁኝ ተኛሁ እንጂ ብላ እሷም ታመሰግናለች። ምን እያንቺ እኮ ጎበዝ ነሽ የኔ ተላላኪ እያለች እሷም ታመሰግናታለች ማለት ነው። እንደገናም ደግሞ እህቱን በድጋሚ ለመቆጣት ሄዶ ነበር። እስኪ ምን አለች? ምን ሆና ነው ዛሬ ምን ተኮል ሰርታችሁ ነው እንደዚህ የሆናችሁት ብሎም ጠይቋታል። እንግዲህ በሌላ አባባል ሌላ አይነት ማለት ነው። እሷም ደግሞ እንግዲህ ያው ጭንቀት ይመስለኛል አባቷ እየቸከቸካት ነው ሽማግሌ ላክ እያለ የምን ሽማግሌ ነው የምታወሩት? ሽማግሌ ላክና ውሰድ ነዋ ሌላ ምንድን ነው? እሷ እኮ ነፍሰ ጡር ናት እያለች ነፍሰ ጡር አይደለችም እንትኑ ወረቀቱን አሳይታቸዋለች ለሆነ ሰው ሲኖላ ባል ተብዬው አሳይተዋለች። እርጉዝም አይደለችም ተዛም ተዘም እርጉዝ አይደለች ማለት ነው። እሷ ድራማውን እየሰራች ነው። ለእሷ መቼም ቢሆን አልልክም ሽማግሌ ለሲኖላ ነው የምልከው። እሷ እኮ ባለትዳር ናት። የሚያስጨንቃት ነገር ምንድን ነው? ተንኮልና ክፋት ለመስራትም ማስጨነቅ እና መጨነቅ ያስፈልጋል እንዴ ብሎ እሱም ወደ ዞባታል ማለት ነው። ባለትዳር ዘንድ መቼ ነው ሽማግሌ ተልኮ የሚያውቀው ብላም ጠይቀዋለች። እሷም ደግሞ እሱም በእኔ ይጀምራል ችግር የለውም ብሎ መልሶላታል ማለት ነው። ይህን ያህል ሰይጣንነት ለምን አስፈለገ? እኔ ለእውነት ነው የቆምኩት ትልና ተነስታ ይዘው ጥለው ትሄዳለች ማለት ነው። ነገር ግን ከዛ በኋላ ምን ተፈጠረ? ያው ሲኖላ ስኪን ይዛ ተኛችበት ትገባለች ማለት ነው። ቢላዋ ነው ይባል ተነሺ ያውቀሽ እንዴተኛሽ ነው አውቃለሁኝ ተነሺ ምንም ማስመሰል አያስፈልግም ስትላት እሷም ስኪኑን ቢላዋውን እንደያዘችው ተቀማና እሷን ታስፈራራና አንቃ ልታርዳት ስትል ያችው ሜላት ማለት ነው። ከዛ ድንገት በር ሲቆረቆር እሷን ቢላዋውን ታሲዝና ልገለኝ እያለች እያስመሰለች ወደ ኦርካ ትለጠፋለች ማለት ነው። እንዴት ነው የተለጠፈችበት ነገር እውነት ሆነ ወይስ ሲኖላን እንዳነቀቻት ነው የሚታወቀው የሚለውን ነገር ሌላውን ደግሞ በድጋሚ ይዘን እንመጣለን። እስከዛ ድረስ ፈታ እያላችሁ ጠብቁን። እንግዲህ ዱዓ እና ጸሎት አይረሳ ማለት ነው ሀባይብ። በዚሁ አጋጣሚ በቃ ፈታ እያል ዱዓ ማድረግ ነው ማለት ነው ሀባይብ። ስለዚህ ሰብስክራይብ አድርጉ።